ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የአራዳ ኤፍኤም 95.1 የዩቲዩብ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛልን። እነሆ ሳምንቱን ጠብቀን በስፖርታዊ ዝግጅታችን ከእናንተ ጋር ተገናኝተናል። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናሉ ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ቪዲዮውን ስትጀምሩ ላይክ በማድረግ መጀመራችሁን አስታውሱ። ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። በዚህኛው ሳምንት ፕሮግራማችን ደግሞ ሃሪኬንንና ባየር ሚዩኒክን የምንመለከት ይሆናል ማለት ነው። ተጫዋቹ እንግዲህ ምናልባትም በቀጣዩ የዝውውር መስኮት የዝውውር አጀንዳ ሊሆኑ ይችላሉ ተብለው ከሚጠበቁ ተጫዋቾች መካከል አንዱ እንደሆነ በርካቶች የተናገሩ ይገኛሉ። እንግዲህ ተጫዋቹ በእግር ኳስ ታሪክ በተለይም ደግሞ በዘመነኛው እግር ኳስ ከተመለከትናቸው እጅግ በጣም ምርጥ ከሚባሉ ጎል አነፍናፊ ከሆኑ የፊት መስመር ተጫዋቾች መካከል አንዱ እንደሆነ ይታወቃል። በእንግሊዝ ብሔራዊ ቡድን እንዲሁ ደግሞ በቶተንሃም ስፐርስም በጎል ማስቆጠር ረገድ የተዋጣለት ምንም እንከን የማይወጣለት ተጫዋች እንደሆነ በበርካታ ጊዜያት ላይ ስንመለከት ቆይተናል። ታዲያ ተጫዋቹ የእግር ኳስ ኬሪየሩን በዋንጫ ማጀብ ያስፈልገው ነበር። ዋንጫዎችን ማሸነፍ ይጠበቅበት ነበር። ለዚህ ደግሞ ቶተንሃም ስፐርስ ቤት ሆኖ ያንን ነገር ማሳካት አልቻለም። እናም ወደ ጀርመኑ ክለብ ባየር ሚዩኒክ ነበር ያቀናው። ወደ ባየር ሚዩኒክ ካቀና በኋላ በዛ ቤት ዋንጫ ማሸነፍ ችሏል። አሁንም ተጫዋቹ በጎል ማስቆጠሩ ነው እየቀጠለ የሚገኘው። ነገር ግን ደግሞ አንድ አከራካሪ ነጥብ አሁንም እየተነሳ ይገኛል። ይሄም ምንድን ነው? ተጫዋቹ ውድድር ዓመቱ ከተጠናቀቀ በኋላ ውሉን ላያራዝም ይችላል፣ እናም ደግሞ ከባየር ሚዩኒክ ሊለቅ ይችላል የሚሉ ነጥቦች የተነሱ ይገኛሉ። እንደውም አንዳንዶች እንደሚናገሩት ከሆነ ተጫዋቹ ወደ እንግሊዝ ሊመለስ እንደሚችል እና እንደውም የተለያዩ ክለቦችም አሉና ምናልባት ደግሞ ወደ ቶተንሃም ተመልሶ በዛ ሊጫወት እንደሚችል የተለያዩ ሀሳቦቻቸውን ሲያነሱ ስንመለከት ነበር። በእርግጥ በጣም ከባድ ነው። አሁን ተጫዋቹ ወደ ፕሪሚየር ሊግ ተመልሶ ሲመጣ የተጫዋቹ የደሞዝ ጉዳይ፣ ከዚህ ባለፈ ደግሞ የተጫዋቹ እድሜ፣ ሌሎች ነገሮችም አብረው ከግንዛቤ ውስጥ መግባት ያለባቸው ጉዳዮች ይሆናሉ። ስለዚህ ይህን ተጫዋች የትኛው ክለብ ሊያስፈርመው ይችላል አንዱ በጣም መነጋገሪያ ርዕስ መሆን የሚችል ጉዳይ ነው። ነገር ግን ከዛ ባለፈ ደግሞ ባየር ሚዩኒክ ይህንን ተጫዋች በየትኛው የፊት መስመር አጥቂ ነው ሊተካ የሚችለው የሚለው ነገር በራሱ አሁንም አጠያቂ ሆኖ ነው እየቀጠለ የሚገኘው። እንግዲህ በባለፈው የክረምት የተጫዋቾች የዝውውር መስኮት ኒኮላስ ጃክሰንን ወደ ክለባቸው እንዲመጣ ሲያደርጉ ያው ተጫዋቹን ያመጡት በእርግጥ በውሰት ውል ነው፣ ግን ደግሞ ምናልባት ለረጅም ጊዜ ፕሮጀክት አስበውት ምናልባት ሃሪኬን ከባየር ሚዩኒክ መልቀቁ አይቀርም የሆነ ወቅት ላይ በዛን ጊዜ ሃሪኬንን በመተካት እዚህ የፊት መስመር ቦታ ላይ በደንብ ያንን የማጥቃቱን ሮል እንዲወጣ የሚፈልጉት ተጫዋች እንደሆነ ሲገለጽ ነበር እና ያንን ተጫዋች የሚያመጡት ለዛ እንደሆነ በርካቶች ይናገራሉ። አሁን ታዲያ እንግዲህ በክለቡ ኮንትራቱን ያራዝማል አያራዝምም የሚለው ጉዳይ በተወሰነ መንገድ ፍንጭ ያገኘ ይመስላል። ራሳቸው ባየር ሚዩኒኮች እንደገለጹት ከሆነ ተጫዋቹ በባየር ሚዩኒክ ቤት ውሉን ለማራዘም ንግግሮችን እያደረገ እንደሚገኝ የተገለጸ ይገኛል። እንግዲህ የባየር ሚዩኒክ ስፖርቲንግ ዳይሬክተር ማክስ ኤበርል ይህንን ጉዳይ በተመለከተ ስለ ፊት መስመር ተጫዋቻቸው ሃሪኬን አሴታቸውን ሰጥተዋል። እንግዲህ ከዚህም በፊት ሃሪኬንን በተመለከተ አንድ ሀሳብ ሰጥተው ነበረ። ተጫዋቹ እንዲለቅ አንፈልግም፣ በክለባችን ውስጥ አብሮን እንዲቆይ እንፈልጋለን የሚል ሀሳብ ሰጥተው ነበር እና ተጫዋቹ እንግዲህ ወደ ባየር ሚዩኒክ በ2023 ከተዘዋወረና አሊያንዝ አሬናን ከረገጠበት ጊዜ ጀምሮ በ84 የቡንደስሊጋ ጨዋታዎች 86 ጎሎችን ያስቆጠረ በጣም ምርጥ የፊት መስመር ተጫዋች ነው። እንግዲህ ምናልባት በጀርመን እግር ኳስ በቅርብ ጊዜ ካየናቸው ምርጥ የፊት መስመር ተጫዋቾች መካከል አንዱ መሆኑን በደንብ እያየን እንገኛለን። ብዙ አልቆየም፣ ብዙ ዓመታትን በጀርመን እግር ኳስ አልቆየም፣ 5 ዓመት 10 ዓመት አልቆየም። ግን ደግሞ በዚች በተጫወተባት ጥቂት ዓመታት ውስጥ ግን በእግር ኳስ ታሪክ ምን ያክል ትልቅ የፊት መስመር ተጫዋች መሆኑን በደንብ ያሳየበት መሆኑን ተመልክተናል። ምናልባት ከሱ በፊት ሮበርት ሌቫንዶቭስኪን እናነሳለን። ሮበርት ሌቫንዶቭስኪ መጀመሪያ በቦሩሲያ ዶርትመንድ በየርገን ክሎፕ አሰልጣኝነት ስር፣ በኋላ ደግሞ በባየር ሚዩኒክ በጎሎች ማስቆጠር ረገድ ብዙ ጎሎችን የሚያስቆጠር አስገራሚ ተጫዋች መሆኑን ስናይ ነበር እና ያንን ተጫዋች በደንብ የተካ ይመስላል። አሁን ሮበርት ሌቫንዶቭስኪ በባርሴሎና ነው የሚገኘው። ኢቭን ጫማ ወደ መስቀሉም እየተቃረበ የሚገኝ ተጫዋች መሆኑን እንመለከታለን እና አሁን ሃሪኬን በተለይም ደግሞ በዘንድሮ የውድድር ዓመት ኢቭን ከቶተንሃም ወጥቶ ባየር ሚዩኒክንም ከተቀላቀለ በኋላ በጣም የተለየ ተጫዋች መሆኑን እናነሳለን። እንግዲህ 25.2 የሚጠጉ ሙከራዎችን ወይም ደግሞ ሹቶቹን ወደ ግብነት የመቀየር ሬት ያለው ተጫዋች ነው እና የሚሞክራቸውን ኳሶች ብትመለከቱ በቶተንሃም ቤት እያለ
18.1% ነበረ ሙከራዎቹን ወደ ጎልነት የመቀየር ኮንቨርዥን ሬት የነበረው። አሁን ግን ያንን ነገር በጣም ጨምሮት 25.2% የሚሞክራቸውን ኳሶች ወደ ጎልነት መቀየር ይችላል። ስለዚህ በዘንድሮ የውድድር ዓመት ከባየር ሚኒክ ጋር ሌላ ዋንጫ ማሸነፉ አይቀር ይመስላል። ዘንድሮም የጀርመን ቡንደስሊጋ ዋንጫን ለማሸነፍ እየገሰገሰ የሚገኝ ተጫዋች ነው። ቻምፒየንስ ሊግን ጨምሮ ደግሞ ሌሎች ዋንጫዎችም ባየር ሚኒክ የሚወዳደርባቸው ውድድሮች አሉ። እንግዲህ ቅድም እንዳነሳሁት ተጫዋቹ ወደ ባየር ሚኒክ ወደ እንግሊዝ ሊመለስ ይችላል ከሚለው ሀሳብ ጋር ተያይዞ እኚህ ስፖርቲንግ ዳይሬክተር ቀደም ሲል ያነሳናቸው ማክስ ኤበርል የራሳቸውን ሀሳብ ሰጥተዋል እና ኢቭን በጣም የሚያስገርመው ወደ ሳውዲ ፕሮ ሊግ ሁሉ ሊሄድ እንደሚችል የሳውዲ ፕሮ ሊግ ክለቦችም ተጫዋቹን የማስፈረም ፍላጎት እንደሚኖራቸው ነው ሲገለጽ የነበረው እና ባየር ሚኒክ ከዲኤፍቢ ፖካሉ የሩብ ፍጻሜ የአርቢ ላይፕዚጉ ጨዋታ ጋር ተያይዞ እኚህ ሰው በነበራቸው ቃለ መጠይቅ ሲናገሩ ከሃሪኬን ጋር እየተነጋገርን ነው የሚል ሀሳባቸውን ሰጥተዋል። ነገር ግን ያ ማለት ድርድሩ ተጀምሯል ማለት አይደለም የሚል ሀሳባቸውን የሰጡት። ያ ማለት ራፍ የሆኑ ንግግሮች አሉ፣ ግን ደግሞ መደበኛ የሆኑ ድርድሮች እስካሁን አልተጀመሩም የሚል ሀሳባቸውን የሰጡትና ጥሩ በሆነ ሁኔታ እየተነጋገርን ነው፣ ከዛ በኋላ ቀጣይ ስቴፖች ደግሞ ይቀጥላሉ የሚል ሀሳባቸውን ሰጥተዋል። ከዛ ውጭ እሳቸው የሌሎች ክለቦች ፍላጎትን በተመለከተ በሰጡት አስተያየት ሩመሮች ወይም ደግሞ ጭምጭምታዎችን በተመለከተ በተጫዋቹ ዙሪያ በሚወሩ ዜናዎች ላይ ሀሳብ መስጠት አልፈልግም የሚል ሀሳባቸውን የሰጡትና ልላችሁ የምችለው ነገር ተጫዋቹ በቃ በክለባችን ውስጥ እንዲቆይ እንፈልጋለን፣ እኛም ደግሞ ያንን ተጫዋች በክለባችን ውስጥ ለማቆየት ለክለባችንም ለእርሱም ስኬት ከኛ ጋር አብሮ እንዲቆይ ተጫዋቹን ማነጋገር ጀምረናል የሚል ሀሳባቸውን ነው የሰጡት። እንግዲህ ተጫዋቹ በአውሮፓ በአምስቱ ትላልቅ የአውሮፓ ሊጎች ጎሎችን በማስቆጠር ረገድ በጣም ድንቅ ጊዜን እያሳለፈ የሚገኝ ተጫዋች ነው። እድሜው ከ30 በላይም ቢሆን ጎል ስለማስቆጠር ግን ብዙ ጥያቄ አታነሱበትም እና ተጫዋቹ እንግዲህ በቶተናም በነበረበት ጊዜ በ317 ጨዋታዎች 213 የፕሪሚየር ሊግ ጎሎችን ማስቆጠር የቻለ ተጫዋች ነበር እና ምን ያክል ከጎሎች ጋር በደንብ ቁርኝት ያለው ተጫዋች መሆኑን እናነሳለን እና ባየር ሚኒክም ይህንን ተጫዋች መልቀቅ ያልፈለገበት ትልቁ ምክንያት ለዚህ ክለብ መስጠት የሚችለውን ሚና በክለብ ውስጥ ያለውን ቫሊዩ ስለሚያውቁ ነው እና ምናልባት ወደ ሌላ ሊግ ቢሄድ አሁን ወደ ሳውዲ ፕሮ ሊግ ወይ ወደ ስፔን ወይ ወደ ጣሊያን አሊያም ደግሞ ወደ እንግሊዝም ይመለሳል ቢባል ራሱ በእነዚህ ቡድኖች ውስጥ ሃሪኬን የሚኖረው የጎል ማስቆጠር ኢንቮልቭመንት እኛውን ከምናየውን በላይ በጣም ጨምሮ ልናየው እንችላለን። እንግዲህ በእንግሊዝ ፕሪሚየር ሊግ ከጎሎች ማስቆጠር ጋር ጥያቄ የማታነሱበት ተጫዋች ከነበር ሌሎች ሊጎች ላይ ደግሞ ቢሄድ ያን ያህል ጎል የማስቆጠር ችግር ላይኖርበት ይችላል። በዲኤፍቢ ፖካሉ ጨዋታ ላይም እንደዚሁ ጎል ሲያስቆጠር ተመልክተናል። ባየር ሚኒክ አርቢ ላይፕዚግን ባሸነፈበት ጨዋታ ላይ ትላንትና የተደረገ ጨዋታ ነበርና ከትላንትና በስቲያ ማለት ነው። በትላንትና በስቲያ በተደረገውም ጨዋታ ላይ እንደዚሁ ጎል ማስቆጠር ችሏል ባየርን አርቢ ላይፕዚግን ያሸነፈበት የጨዋታ ምሽት ላይ። ስለዚህ ሁልጊዜ ጨዋታ ሲደረግ ባየር ሚኒክ ጨዋታ ካለው ጎል ካስቆጠረ ወዲያው አይናችን የሚያማትረው ሃሪኬን ጎል አስቆጥሯል ወይስ አላስቆጠረም የሚለው ነገር ነው። ባየር ሚኒክ ጎል አስቆጥሯል ከተባለ ሃሪኬንም አብሮ ጎል አስቆጥሯል ማለት ነው እና ከጀርባው ጥሩ ተጫዋቾች አሉ። ከእሱ አጠገብ እንደ ሉዊስ ዲያዝ ያሉ እንደ ሰርጂኝ ኛብሪ አይነት በጣም ጥሩ አቅም ያላቸው ተጫዋቾች ይጫወታሉ። ለተጫዋቹ ብዙ ነገሮችን ዴሊቨር ማድረግ መስጠት የሚችሉ ተጫዋቾች ናቸውና ምናልባትም ደግሞ በባየርን 1 ወይም 2 ዓመት ቢቆይ ደግሞ የበለጠ ከዛም በላይ በጎል ማስቆጠሩ ስሙን ማጻፍ የሚችል ተጫዋች መሆን ይችላል። ይሄንን በደንብ እስካሁን ድረስ ስንመለከተው የቆየነው ጉዳይ ነው እና እዚህ ከመጣ በኋላ የጎል ማስቆጠር ቁጥሩ በጣም ጨምሯል። ቅድም እንዳነሳሁት አጠገቡ ጥሩ ተጫዋቾች አሉ። ክለቡ ደግሞ ባየር ሚኒክ ነው። በፊት ከነበረው ከቶተናም አንጻር ስታዩት በጣም ትልቅ የሆነ ክለብ ነው እና ባየርን ደግሞ ባየርን ነው። እዚህ ክለብ ውስጥ ስትጫወት ዋንጫ ጋራንትር ነህ። ዋንጫ እንደምታሸንፍ 1 ዓመት ባታሸንፍ ቀጣዩ ዓመት ልታሸንፍ ትችላለህ። ሌላው ቢቀር እንደው ዲኤፍቢ ፖካልን ባታሸንፍ ቡንደስሊጋ ልታሸንፍ ትችላለህ። ቡንደስሊጋን ባታሸንፍ ቻምፒየንስ ሊግን ደግሞ ልታሸንፍ ትችላለህ። ይሄ የባየር ሚኒክ ተጫዋች ስትሆን አንዱ የምታገኘው ነገር ነው እና ምናልባት ወደ ሳውዲ ፕሮ ሊግ ቢሄድ የሆነ ገንዘብ ሊያገኝ ይችላል። በረብጣ ሚሊዮን ዶላሮችን ወደ ኪሱ ሊያስገባ ይችላል። በገንዘብ ረገድ በጣም የተትረፈረፈ ሀብታም ተጫዋች መሆኑ አይቀርም። በእርግጥ አሁንም ቢሆን ተጫዋቹ የገንዘብ ችግር አይኖርበትም፣ ግን ደግሞ ሌሎች ክለቦች ወደ እሱ ሲመጡ ያለውን አገልግሎት ይፈልጋሉ። የሚያቀርቡትም ገንዘብ ደግሞ በዛው ከፍተኛ ይሆናልና እንግዲህ የሃሪኬንን ነገር በዚሁ ነው የምንመለከተው ማለት ነው። እስቲ እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሃሪኬን
በሊጉ ከተመለከታችኋቸው ወይም ደግሞ በእግር ኳስ የመመልከት ጊዜያችሁ ከተመለከታችኋቸው አጥቂዎች ስንተኛ ደረጃ ላይ ታስቀምጡታላችሁ? እና ደግሞ ለተጫዋቹ እግር ኳስ ኬሪየር በባየር ሚኒክ ቢቆይ ይሻላል ወይስ ወደ ፕሪሚየር ሊግ ቢመለስ አሊያም ወደ ሳውዲ ሊግ ቢያመራ የትኛው የተሻለ ነው ብላችሁ ታስባላችሁ? ኮሜንት ላይ ሀሳቦቻችሁን ልታስቀምጡልን ትችላላችሁ። እንግዲህ ባየር ሚኒክ እስከ ውድድር ዓመቱ መጨረሻ ድረስ አንዱ የሚሰራው ትልቅ ስራ ዋንጫዎችን ማሸነፍ፣ ጨዋታዎችን ማሸነፍ ብቻም ሳይሆን የሃሪ ኬንን ኮንትራት ማራዘም አንዱና ትልቁ የባየር ሚኒክ የቤት ስራ ሆኖ ይቀጥላል ማለት ነው።